ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን እያነሳሳን ቆይታን የምናደርግ ይሆናል። ለተከታዮቹ ደቂቃዎች አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን እናምራ። ጋላታሳራይ ቪክተር ኦስሜንን ማቆየት ይፈልጋሉ። ቪክተር ኦስሜን ከተለያዩ ክለቦች ጋር ስሙ መገናኘቱን ቢቀጥልም የጋላታሳራይ ፕሬዝዳንት የሆኑት ዳርሱን ኦዝቤክ እንግዲህ ናይጄሪያዊውን የቱርኩን ክለብ ቆይታውን እንዲያራዝምም ጠቁመዋል። ኦስሜን ባለፈው ክረምት የለንደኑን ግዙፍ ክለብ ለመቀላቀል አንድ እርምጃ ቀርቶት ነበር። ዝውውሩ በ11ኛው ሰዓት ውስጥ ተበላሸ እንጂ ወደ ቼልሲ ሊያመራም ቅርብ እንደነበር ነው ዘገባዎች የሚያሳዩት። የ26 ዓመቱ አጥቂ ከናፖሊ በውሰት ወደ ጋላታሳራይ እየተቀላቀለ ሲሆን በኢስታንቡል ትልቅ ተወዳጅነትን አግኝቷል። በውድድር ዘመኑ ባደረጋቸው 41 ጨዋታዎች 37 ጎሎችን ሲያስቆጥር 8 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ቡድኑ እንግዲህ የሊጉን ዋንጫ እንዲያነሳም አስችሎታል። ቡድኑን በአውሮፓ መድረክም ተፎካካሪ ማድረግ ባይችልም በቱርክ ግን አሸናፊ አድርጎታል። የሚገርመው ተጫዋቹ ከናፖሊ ጋር ያለው ኮንትራት በሚቀጥለው የውድድር ዓመት መጨረሻ ላይ የሚጠናቀቅ ቢሆንም በዚህ ዓመት ግን የሴሪኤው ክለብ በቋሚነት እንደሚለቅም ይጠበቃል። ቼልሲዎች በቪክተር ኦስሜን ላይ ያላቸው ፍላጎት እንደገና አስነስተዋል። አሁን ላይ ግን እሱን ሊያጡትም እንደሚችሉ የተለያዩ መረጃዎች በስፋት እየወጡ እንዳሉ ነው እየተመለከትን የምንገኘው። ኦዝቤክ እንግዲህ ሲናገሩ በነበራቸው ቆይታ ላይ ሲናገሩ ጋላታሳራይ ቪክተር ኦስሜንን በክለቡ ለማቆየት ድርድር ላይ ነው ብለዋል። ቪክተር ኦስሜን በጋላታሳራይ ሊቆይ ነው። የደጋፊው ፍቅር ለተጫዋቹ በጣም አስፈላጊ ነገር ይሆናል። ድርድሮች በመካሄድ ላይ ናቸው። በሚቀጥለው ሳምንትም መልካም ዜና እንደምንሰጣቸው ተስፋ እናደርጋለን። ተጫዋቹ በቱርክ ለመቆየትም ትልቅ ጥረትን እያደረገን ነው ሲልም ጭምር ነው ኦዝቤክ የተናገረው። የቅርብ ጊዜ ዘገባዎች እንደሚያሳዩት ናይጄሪያዊው የክረምቱ ወደ አልሂላል ለመዘዋወር የቀረበለትን 75 ሚሊዮን ዩሮ ውድቅ አድርጓል። ይህ በእንዲህ እንዳለ ደግሞ ቼልሲ በዚህ ወር መጀመሪያ ላይ ፊት መስመሩን ለማጠናከር የኢፕስዊች ታውኑን አጥቂ ሊያም ዴላፕን አምጥተዋል። ይህም ለጋላታሳራይ መልካም ዜና ነው። አሁን ላይ የሚጠበቀው የተጫዋቹ ፍላጎት ወዴት እንደሆነ ብቻ መግለጽ ነው ሲል ነው መረጃው ያጋራው። አርሰናል በሳዑዲው ክለብ ዋና ኢላማውን ሊያጣ እንደሚችል እየተገለጸ ነው። አርሰናል በዚህ ክረምት አዲስ አጥቂ ያስፈርማል። ነገር ግን አሁን ባለው ነገር ኢላማቸውን የማጣት እድል ሊኖር እንደሚችል ነው የሚነገረው። አርሰናል አዲስ 9 ቁጥር ለማግኘት በገበያው ላይ እንደሚገኝ ይታወቃል። ባለፉት ጥቂት ወራት ውስጥ በርካታ ኢላማዎች ነበሯቸው። ነገር ግን አሁን ላይ ከፍተኛ ኢላማቸው የአረቢ ለብዚሹ ቤንጃሚን ሼስኮ መሆኑ አያጠራጥርም። በቅርብ ቀናት ውስጥ አርሰናልና ቤንጃሚን ሼስኮ በግል ውል መስማማታቸው ተዘግቧል። ይሄ ማለት እንግዲህ የክለብ ድርድር ብቻ ነው የቀረው። ነገር ግን አሁን ላይ ከባድ ስጋት ተፈጥሮባቸዋል። ለሚኬል አርቴታና ለክለቡ የስፖርት ክፍል አንድሪያ ቤርታ ማንቂያ ደውል ወይም ደግሞ ከዝውውር ውጭ የሚያደርጋቸው ነገር ከሳዑዲ ቡድን እየመጣ ነው። ሲቢኤስ እንደዘገበው ከሆነ አልሂላል በሳምንቱ መጨረሻ በቪክተር ኦስሜን ጥያቄ ውድቅ ከተደረገበት በኋላ አሁን ላይ ቤንጃሚን ሼስኮ ላይ አይናቸውን መጣላቸውን ሰሞኑን ሰምተናል። የሳዑዲው ክለብ በዚህ ክረምት አዲስ አጥቂ ለማስፈረም ቆርጦ ተነስቷል። ስሎቬኒያዊውን አጥቂ ለማስፈረም ደግሞ ዝግጁ ናቸው። ተጫዋቹ ግን አሁንም ምርጫው አውሮፓ ላይ መቆየትና ወደ ለንደኑ ቡድን ማምራት ብቻ እንደሆነ ግን ይፋ አድርጓል። ባለፈው የውድድር ዘመን በሁሉም ውድድሮች ለአረቢ ለብዚሽ 21 ጊዜ ጎል ያስቆጠረው ቤንጃሚን ሼስኮ ወደ ሳዑዲ አረቢያ መዘዋወሩ አጓጊ ይሁን አይሁን ገና አልተገለጸም። ቤንጃሚን ሼስኮ ገና 22 ዓመቱ ነው። ስለዚህ በአውሮፓ ውስጥ ደግሞ በከፍተኛ ደረጃ መጫወት ለመቀጠል የሚፈልግበት ደረጃ ላይም ይገኛል። እናም ደግሞ አርሰናል ዝውውሩ ላይ ተስፋ ያደርጋል። የሳዑዲው ቡድን በዚህ ክረምት የዓለም ክለቦች የዓለም ዋንጫ ላይ የሚወዳደሩ በመሆናቸው በሚቀጥሉት እንግዲህ ቤንጃሚን ሼስኮን ለማስፈረም በቀጣይ ክረምት የተጫዋቾች የዝውውር መስኮት ሲከፈትም ተጨባጭ ሙከራዎችን ያደርጋሉ። አርሰናሎች የሳዑዲ ቡድን ምንም አይነት ስምምነት ላይ እንደማይደርሱ ተስፋ ያደርጋሉ። ምክንያቱም ተጫዋቹ አሁንም ቢሆን በአውሮፓ እንደሚቆይት ስለሚታወቅ
ኒውካስል ዩናይትድ የፕሪሚየር ሊግ ተጫዋችን እንደሚፈልግ ተረጋግጧል። ኒውካስል ዩናይትድ ብራያን ኢምቤሞን ማስፈረም ስላልቻሉ አማራጭ የክንፍ መስመር ተጫዋቾችን እየፈለጉ ነው። የፕሪሚየር ሊጉ ተጫዋቾች አሁንም እንግዲህ የእነርሱ ምርጫ ነው። በቅርብ ቀናት ውስጥ በአንቶኒ ኤላንጋ ፍላጎት ማሳየታቸው የተነገረ ሲሆን አሁን ላይ ደግሞ ሌላ ተጫዋች በፍላጎት ዝርዝራቸው ውስጥ ማካተት ችለዋል። የቀኝ ክንፍ ቦታ ባለፉት 2 ዓመታት በኒውካስል አሳማኝ መሆን ባለመቻሉ ኒውካስል ዩናይትድ ለመቅረፍ በጣም የሚጓጓ በት ቦታ ነው። በዚህ ክረምትም ትክክለኛውን ተጫዋች ማስፈረም አስፈላጊ ይሆናል። በዚህ ቦታ ላይ ፈራሚ ሊሆን አሁን ላይ የታጨው የዌስትሃም ዩናይትዱ መሐመድ ቁዱስ እንግዲህ ሊሆን እንደሚችል ይነገራል። ኒውካስል ዩናይትዶች የዌስትሃም ዩናይትዱን የክንፍ መስመር ተጫዋች መሐመድ ቁዱስን ለማስፈረም ፍላጎት አላቸው። እንደ ፉትቦል ኢንሳይደር የዝውውር ኤክስፐርት ፒት ኦሪየር እንደተናገረው ከሆነ መሐመድ ቁዱስ በኒውካስል የቀኝ ክንፍ ቦታ ላይም ተጫዋች ውስጥ እንደሚገኝ ጭምር ነው እየተገለጸ የሚገኘው። በእርግጠኝነት በኒውካስል ዩናይትድ ዝርዝር ውስጥ ያለ ሰው ነው። ኒውካስል ዩናይትዶች የቀይ መስመር አጥቂ ለማምጣትም ይፈልጋሉ። መሐመድ ቁዱስ በዚህ ቦታ ላይ ለነሱ ይስማማል፣ ግልጽ ነው። በግራ እግሩ ግቦችን ማስቆጠርና ግቦችን መፍጠር ይችላል። ብራያን ኢምቤሞን ማጣት ለኒውካስል ዩናይትድ ትልቅ ጉዳት ነው ብዬ አስባለሁ። ምክንያቱም ኤዲ ሃው ዋና ኢላማው እንደነበር ይነገራል። ለኔ መሐመድ ቁዱስ ለኒውካስል ዩናይትድ ጥሩ ፍርማ ሊሆን ይችላል ብዬ አስባለሁ። ምክንያቱም ዌስትሃም ዩናይትዶች የጋናውን የዓለም አቀፍ ለመልቀቅ እንግዲህ ፍቃደኞች ናቸው። መሐመድ ቁዱስ ወደ ትልቅ ክለብም የሚሄድ ከሆነ የቁዱስ ጥሩ ነገር በድጋሚ የምናይም ይመስላል። ይህም ደግሞ ዝውውሩ የመሳካት እድል አለው። ኒውካስሎች የሚፈልጉትን ዋጋ ካቀረቡላቸው ተጫዋቹን ያገኙታል ተብሎ ነው የሚነገረው። መሐመድ ቁዱስ በዌስትሃም ዩናይትድ የመጀመሪያ የውድድር ዘመን የማይታመን ነበር። 14 ግቦችን ያገኘበት ዓመት ነበር። እንደሚታሰበው ከሆነ ደግሞ በዚህ ዓመት ምርጥ የውድድር ዘመንን አላሳለፈም። የውድድር ዓመቱ ለዌስትሃም ዩናይትድ መጥፎ ነበር። ነገር ግን በአጠቃላይ ቡድኑ ታግሏል። ስለዚህም እንግዲህ በእርግጠኝነት እዚያ ውስጥ ከፍተኛ ደረጃ ያለው ተጫዋች አለ። እሱም በክረምቱ የሚለቅ ይመስለኛል ሲል ነው የተናገረው። በክረምቱ የዝውውር መስኮት መገባደጃ ላይ መሐመድ ቁዱስ በአዲስ ቡድን እናየዋለን። ተጫዋቹ ከዌስትሃም ዩናይትድ መውጣቱ አይቀርም። እናም ኒውካስል ዩናይትድ በዝውውሩ ፉክክር ውስጥም ያለ ይመስላል። ነገር ግን እነሱ ብቻ አይደሉም፣ አርሰናልም ፍላጎት እንዳለው የሚገልጹ ዘገባዎች እየወጡ ይገኛሉ። ዌስትሃም ዩናይትድ አሁን ላይ የመሃል ሜዳ ተጫዋቹን ለማስፈረም ተመራጭ ሆነው ብቅ ብለዋል። ዌስትሃም ዩናይትድ በዚህ ክረምት በቡድናቸው ላይ ጉልህ ለውጦችን እያቀዱ ሲሆን አሁን ላይ ሊመጣ ያለው እንግዲህ የሚመስለው አንዱ ተጫዋች ጆሽ እንደሆነ ነው እየተገለጸ የሚገኘው። እንደ ኤድሰን አልቫሬዝ እና ቶማስ ሱቼክ ያሉ አማካዮች በክረምቱ የዝውውር መስኮት ዌስትሃምን ይለቃሉ ተብሎ ይጠበቃል። በዚህም እንግዲህ ተተኪዎችን ማስፈረም ይፈልጋሉ። ነገር ግን ክለቡ በገንዘብ ረገድ ጠንቃቃ ለመሆን በመፈለጉ ዝቅተኛ ወጪ አማራጮችን እየፈለጉ ነው። ከነዚህ አንዱ ደግሞ ብራውን ሂል እንደሆነ እየተገለጸ ይገኛል። የበርንሌ ኮንትራቱ በዚህ ወር መጨረሻ ላይ ያበቃል። ተጫዋቹ ለተወሰነ ጊዜ በዌስትሃም ዩናይትድ ፍላጎት ውስጥም ቆይቷል። አሁን ላይ ወደ ለንደን ስቴዲየም እንደሚሄድ ነው የሚጠበቀው። ዌስትሃሞች ጆሽ ብሮሂልን በነፃ ለማስፈረም በዝግጅት ላይ ናቸው። እንደ ፉትቦል ኢንሳይደር ዘገባ ከሆነ የቀድሞ ስካውት ሚኪ ብራውን ዌስት እንግዲህ ይህንን ተጫዋች ለማስፈረም መቃረቡን ነው እየተገለጸ የሚገኘው። ዌስትሃም ዩናይትዶች ጆሽ እንግዲህ ወደ ዌስትሃም የሚሄድ ይመስላል። ይህንን ዝውውር ለመጨረስ ሲመለከቱም ቆይተዋል። እናም ከምንሰማው ነገር አንጻር ወደ ስምምነቱ እየተቃረቡ ነው። ለበርንሌ ትልቅ ኪሳራም ይሆናል። ምክንያቱም እሱ ካሳለፈው ድንቅ የውድድር ዘመን በኋላ እሱን ለማቆየት እንደሚፈልጉ ምንም ጥርጥር የለኝም። በየሳምንቱ ቢያንስ ትልቅ ነገር የሚሰጥ ተጫዋች ነው። በበርንሌ ደግሞ ቢቆይ በጣም አስፈላጊ ሊሆንም ይችላል። ለዌስትሃም ዩናይትድ የተለየ ነገር ይሰጣል። በአሁኑ ጊዜ ለዌስትሃም ዩናይትድ ባገኙት ነገር ላይም ጥሩ ማሻሻያ ነው ብዬ ሁልጊዜም በመልበሻ ክፍል ውስጥ የሱ መገኘት ጥሩ ነው። ለተጫዋቾቹና ለዌስትሃም ዩናይትድም ጥሩ ዝውውር ነው ብዬ አስባለሁ። ነገር ግን መልቀቁ ለበርንሌ ትንሽ የሚያሳዝን ነገር እንደሆነ እገምታለሁ ሲልም ነው የተናገረው። ባለፈው የውድድር ዘመን ለበርንሌ 18 ጎሎች ላይ የተሳተፈው ይህ ተጫዋች ለዌስትሃም በጣም ምርጥ ፈራሚ ይሆናል። ስምምነቱም ለማግኘት የለንደኑ ቡድን ያለ ተቀናቃኝ እየሰሩ ነው። ተጫዋቹ ቡድኑን ወደ ፕሪሚየር ሊጉ ቢያሳድግም በበርንሌ ግን መቆየት አይፈልግም የሚል መረጃ ነው እየወጣ የሚገኘው። አርሰናል ከማንቸስተር ዩናይትድ ተጫዋች ለማስፈረም እንቅስቃሴ አድርጓል። አርሰናል በዚህ ክረምት ለአዲስ የግራ ክንፍ ተጫዋች ገበያ ላይ እንግዲህ ይወጣል። አንደኛው ኢላማው ደግሞ አሌሃንድሮ ጋርናቾ እንደሆነ አንዳንድ የመረጃ ምንጮች ሲገልጹ ሰምተናል። አርሰናሎች እንግዲህ ከቅርብ ወራት ወዲህ ከበርካታ የግራ ክንፍ ተጫዋቾች ጋር ስማቸው ተያይዞ የሚጠበቀው ነገር ግን
ጋብሪኤል ማርቲኔሊ ወይም ሊያንድሮ ትሮሳርድን የሚተካ ፈራሚ ማድረግ ነው። ኒኮ ዊሊያምስ እና አንቶኒ ጎርደን አርሰናሎች አይናቸው ካሳረፉባቸው ተጫዋቾች መካከል ናቸው። አሁን ላይ ኢላማ ሆኖ ብቅ ያለው ደግሞ የማንቸስተር ዩናይትዱ ተጫዋች አሌሃንድሮ ጋርናቾ ሲሆን በዚህ ክረምት ኦልድ ትራፎርድን መልቀቅ እንደሚፈልግ እንግዲህ በግልጽ መነገሩ የሚታወስ ነው። ቲምቶክ እንደዘገበው ከሆነ አርሰናል ለአሌሃንድሮ ጋርናቾ ሊደረግ ስለሚችለው ስምምነት ከወዲሁ እንግዲህ የለንደን ተቀናቃኞቹ ቼልሲዎች እንዲሁ ጠይቀዋል። ስሙ ያልተጠቀሰ ከእንግሊዝ ውጭ ያለም ክለብ ተመሳሳይ ጥያቄ ስለ ተጫዋቹ ዝውውር ጠይቀዋል። ነገር ግን አርጀንቲናዊው ኢንተርናሽናል በፕሪሚየር ሊግ መቆየትን እንደሚመርጥ ነው የሚታመነው። ገና 20 ዓመቱ የሆነው ጋርናቾ የ50 ሚሊዮን ፓውንድ ዋጋ አለው ተብሎ ይታመናል። ይህ ብቃት ደግሞ ያለው የፕሪሚየር ሊግ ተጫዋች መሆኑን እንግዲህ ላሳየው ተጫዋችም ጥሩ ዋጋ ሊሆን ይችላል። ባሳለፍነው የውድድር ዘመን በሁሉም ውድድሮች 11 ጎሎችን አስቆጥሮ 10 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ሲሆን ወጣቱ የመስመር አጥቂ ተሰጥኦ እንዳለው ምንም አይነት ጥርጥር የለውም። የሚገርመው ዘገባው ማንቸስተር ዩናይትድ ጋርናቾ ለአርሰናል ወይም ለቸልሲ አለመሸጥን እንደሚመርጡ ገልጿል። ሁለቱም ቀጥተኛ ተፎካካሪ እንደሆኑ አድርገው ስለሚቆጠሩ በመሆኑም በሚቀጥለው ሳምንት በሚከፈተው በሁለተኛው የክረምት የተጫዋቾች የዝውውር መስኮት የትኛውም ክለብ ለጋርናቾ ቢንቀሳቀስ የዝውውር ሁኔታው ክፍት ይሆናል ተብሎ ነው የሚጠበቀው። የብሬንትፈርዱ ኮከብ ምርጫውን በግልጽ ተናግረዋል። ከሌሎች ክለቦች ይልቅ ማንቸስተር ዩናይትድን ይመርጣል። የብሬንትፈርዱ ብሪያን ኤምቤሞ በቅርብ ሳምንታት ከማንቸስተር ዩናይትድና ቶትናም ሆትስፐርስ ጋር ስሙ ተያይዟል። ሆኖም ግን ጋዜጠኛ ቤን ጃኮብስ እንዳረጋገጠው ተጫዋቹ ምርጫው ቀድሞ እንዳስታወቀው ገልጾታል። ኤምቤሞ በዚህ ክረምት ማንቸስተር ዩናይትድን መቀላቀል ነው የሚፈልገው። እናም ሌሎች ፈላጊዎች ውሳኔውን እንዲያውቁም ተደርጓል። የ25 ዓመቱ ተጫዋች የፕሪሚየር ሊግ ድንቅ ብቃትን ያሳየ ሲሆን ባሳለፍነው የውድድር ዓመትም በሁሉም ውድድሮች 20 ጎሎችን አስቆጥሯል። 9 አሲስቶችንም ማድረግ ችሏል። ማንቸስተር ዩናይትድ ዝውውሩን በቶሎ ጨርሰው ከወሰዱት ጥሩ ግዢ ሊሆን እንደሚችል ነው በርካቶች እያመኑም የሚገኙት። የካሜሩኑ ኢንተርናሽናል በተፈጥሮ እንግዲህ በቀኝ በኩል ይጫወታል። ነገር ግን በመሀል አጥቂነት ሚና ላይም መጫወት የሚችል አይነት ተጫዋች እንደሆነ ይነገራል። ማንቸስተር ዩናይትድ ስምምነቱን መጨረስ ከቻሉ ሁለገብነቱ ጭማሪ ይሆናል። ተጫዋቹ በዚህ ክረምትም የአጥቂ ክፍላቸውን ማሻሻል እንደሚያስፈልጋቸው ከማንም የተሰወረ አይደለም። ማንቸስተር ዩናይትዶች እንደ ጆሹዋ ዘርክዚ ከዛ በተጨማሪ ደግሞ ራስመስ ሆይለንድ ያለ ተጫዋችም የሚጠበቀውን ያክል እንግዲህ መሆን አልቻሉም። ማንቸስተር ዩናይትድ ማሻሻያ ያስፈልጋቸዋል። ዩናይትዶች በተጠናቀቀው የውድድር ዓመት ተስፋ አስቆራጭ ፕሪሚየር ሊግ ዓመትን ያሳለፉት እናም በሚቀጥለው ዓመት ደግሞ በተሻለ ሁኔታ ለመመለስ ፍላጎቱ አላቸው ተብሎ ይታሰባል። የ25 ዓመቱ ኮከብም ለእነሱ እንግዲህ ቁልፍ ሚና ሊጫወት እንደሚችል ነው በርካቶች እያመኑ የሚገኙት። ብራያን ኤምቤሞ ትልቅ ክለብ መቀላቀልና በከፍተኛ ደረጃ መወዳደር ይፈልጋል። ምንም እንኳን ማንቸስተር ዩናይትድ ከቅርብ ዓመታት ወዲህ ከደረጃው ዝቅ ቢልም በዓለም ላይ ካሉት ታላላቅ ክለቦች አንደኛው ሲሆን ለወደፊትም አስፈሪ ቡድን ሊገነባ ይችላል። ወደፊትም ከእነርሱ ጋር ዋንጫ ለማምጣትም ይፈልጋል። ይህ በእንዲህ እንዳለ ቶትንሃም የአጥቂ ክፍላቸውን ለማሻሻል እየፈለጉ ነው። አሁን ላይ ደግሞ ብራያን ኤምቤሞን በመተው ወደ ሌሎች ኢላማዎች ለመሄድም ወስነዋል። እንግዲህ ስምምነት ላይም ደርሰዋል። ጥራት ያለው የመሀል አጥቂና የመስመር አጥቂ በቶትንሃም የዝውውር መስኮት ላይም ትልቅ እቅድ ውስጥ እንዳለ ጭምር የሚገልጹ ዘገባዎች ናቸው በስፋት እየወጡ የሚገኙት። ሊቨርፑል እና ቶትናም ሆትስፐርስ 70 ሚሊዮን ፓውንድ የተለጠፈበትን የክንፍ ተጫዋች ዝውውር መጨረስ ይፈልጋሉ። የቦርንመዙ የክንፍ መስመር ተጫዋች አንቷን ሴሜኒዮ ፍላጎት እያደገ ሲሆን እንደ ቶትናም፣ ሊቨርፑል እና ማንቸስተር ዩናይትድ ያሉ ክለቦችም የተጫዋቹን ፊርማ ይፈልጋሉ። የጋናዊ ኢንተርናሽናል እንግዲህ በውድድር ዓመቱ በአሁኑ ጊዜ ከቶትናም ሆትስፐርስ ጋር በጥብቅ እየተገናኘ ነው። ቶትናሞች ይህንን ስምምነት ለመጨረስም ከፍተኛ ስራ እየሰሩ እንደሆነ ነው ስካይ ስፖርትስ እየዘገበም የሚገኘው። ሆኖም ግን ስካይ ስፖርት በዚህ ክረምት የኢላማ ዝርዝራቸው ውስጥ አንቷን ሴሜኒዮን ያካተቱ ሌሎች ሁለት የፕሪሚየር ሊግ ክለቦችንም ይፋ አድርጓል። ሊቨርፑልና ማንቸስተር ዩናይትድንም ጠቅሷል። ሪፖርቱ ሴሜኒዮ ራሱ በቻምፒየንስ ሊግ የሚጫወት ክለብን እንደሚመርጥ ይገልጻል። ነገር ግን የማንቸስተር ዩናይትድ ፍላጎት ሙሉ ለሙሉ የሚተው አይመስልም። ሊቨርፑልና ቶትንሃም ሁለቱም በቻምፒየንስ ሊግ በቀጣዩ የውድድር ዘመን ስለሚኖሩ ዝውውሩን ለመጨረስ ተጠቃሚ ናቸው። ነገር ግን የአንቷን ሴሜኒዮ ዝውውር ትልቅ ገንዘብ ሊያስወጣ ይችላል። ከስካይ ስፖርትስ በፊት የወጣ ዘገባ እንደሚያሳየው የሴሜኒዮ ዋጋ 70 ሚሊዮን ፓውንድ ሊሆን እንደሚችል ጠቁሟል። በእርግጥ ተጫዋቹ ሁልጊዜም ክለቦቻቸው በሚፈልጉት ዋጋ መልቀቅ አይችሉም። አንቷን ሴሜኒዮ ትልልቅ እንግዲህ 6 ክለቦችን ሊያጠናክር ይችላል። ሴሜኒዮ ለቦርንመስ ከምርጥ የውድድር ዘመን በኋላ
አብዛኞቹ ምርጥ ክለቦች ለማጠናከር ጥሩ ይመስላል። የቀድሞው የብሪስቶል ሲቲ ወጣት በ2024/25 የውድድር ዘመን 13 ጎል እና 5 አሲስቶችን አድርጎ አመቱን ማጠናቀቅ ችሏል። ፈጣንና ጎበዝ ድሪብለር የሆነው ተጫዋቹ ሴሜኒዮ በዩናይትድ አንቶኒንና አሊሃንድሮ ጋርናቾን መሰል ተጫዋቾችም እንዲሁ ሊተካ እንደሚችል ጭምር ማሻሻያም ሊሆን እንደሚችል ጭምር ጥርጥር የለውም። ሴሜኒዮ እንደ ጄምስ ማዲሰን እና ዲያን ኮሊሴቭስኪ ባሉ የቶትናም ወጥነት የሌላቸው አጥቂ ተጫዋቾች ላይ ማሻሻያ ሊሆን እንደሚችልም እንዲሁ ይነገራል። ሊቨርፑል በበኩሉ በቡድናቸው ውስጥ ጥሩ ጥልቀት አለው። ነገር ግን ሴሜኒዮ ሉዊስ ዲያዝ ቢለቅ ግምት ውስጥ በማስገባት አማራጭ ሊሆን ይችላል። ሊቨርፑሎች ተጫዋቹን በቁም ነገር መመልከት ከጀመሩ ሰነባብተዋል። ነገር ግን ቦርንመስ የለጠፈበት ዋጋ ለፈላጊ ክለቦቹ ከባድ ሊሆን እንደሚችል ነው እየተገለጸ የሚገኘው። ዳቪድ ኦርነስቲን የአርሰናል የዝውውር ፍራቻን ማረጋጋት ችሏል። አርሰናል ለማርቲን ዙቤሜንዲ የሚያደርገው የዝውውር እንቅስቃሴ ተጠናቋል እናም ተፈርሟል። ዳቪድ ኦርነስቲን እንዳለው ምንም እንኳን ሪያል ማድሪድ ስምምነቱን እንደጠለፈው አንዳንድ ዘገባዎች ቢናገሩም የሚናገሩት ነገሮች ግን ከእውነት የራቁና ምንም እንቅስቃሴ እንደሌለ አረጋግጥላችኋለሁ። የስፔን ኢንተርናሽናል ለሪያል ሶሴዳድ ፍላጎቱን ካሳወቀ ሰነባብቷል። የአርሰናል የመሃል ሜዳ ላይ ትልቅ ጭማሪም ይሆናል። የዙቤሜንዲ የዝውውር የረጅም ጊዜ ስራ ነው። እንግዲህ ዴይሊ ሜል እንዳስነበበው ከሆነ ዝውውሩ በጥር ወር ነበር እንግዲህ ወደ መጠናቀቁም የተቃረበ፣ አሁን ላይ ሁሉም ነገር ያለቀ ጉዳይ ነው ብሏል። ዳቪድ ኦርነስቲን አሁን ላይ አርሰናል ይህንን እንደተጠናቀቀ ውል እንደሚያየው በድጋሚ አረጋግጧል። የሪያል ማድሪድ ፍላጎት ሌሎች እንደሚሉ ተጨባጭ አይደለም ያለ ሲሆን ልክ እንደ ፉትቦል ለንደን ሪያል ማድሪድ የዙቤሜንዲን ስምምነት ለመጥለፍ ግፊት እያደረገ ነው ከሚሉ ዘገባዎች በኋላ ታማኙ ጋዜጠኛ ትክክለኛውን መረጃ አቅርቧል። የ26 ዓመቱ ተጫዋች ለሚኬል አርቴታና ለቡድኑ ከፍተኛ ኢላማ ሲሆን ትልቅ ትርጉምም ይሰጣል ተብሎ ነው የሚታሰበው። የአጨዋወት ዘይቤውም በእውነቱ ለአርሰናል የመሃል ክፍል ላይ አንድ ነገር ሊጨምር ይችላል። ከኳስ ውጪም ሆነ ከኳስ ጋርም የማሰብ ችሎታ ያለው ጥሩ የኳስ ቅብብል አቅምም ያለው ዙቤሜንዲ በአማካይ ክፍል ሚና ላይ ለአርሰናል አዲስ ገጽታን ሊሰጠው እንደሚችል ጭምር ነው የሚታመነው። የአርሰናል ደጋፊዎች ከዚህ አማካይ ፊርማ በኋላ በአጥቂ ክፍል ውስጥም በጣም የሚፈልጓቸውን ማጠናከሪያዎች ሊከተሉ እንደሚችሉ ተስፋ ያደርጋሉ። በዚህ የውድድር ዘመን በዚህ የአርሰናል ቡድን ውስጥም በሊጉ ከ20 ጎል በላይ ያስቆጠረ ስለሌለ ክለቡ በእርግጠኝነት አዲስ አጥቂና አዲስ የክንፍ መስመር ተጫዋችም እንደሚያመጣ ይታመናል ተብሎ ነው የሚታሰበው። የዙቤሜንዲ መገኘት እንደ ማርቲን ኦዴጋርድና ዴክላን ራይስ ከመሃል ሜዳ ወደፊት በደንብ ተጠግተው እንዲያጠቁ የጎል አስተዋጽኦችንም በትልቁ እንዲያበረክቱ ስለሚያስችላቸው ቁልፍ ሊሆን እንደሚችል ይነገራል። ዙቤሜንዲ በቅርብ ሳምንታት ውስጥም በይፋ የአርሰናል ንብረት ይሆናል ተብሎ ነው የሚጠበቀው። ቸልሲዎች በርካታ ክለቦች ፍላጎት ቢያሳዩም የ25 ዓመቱን ሁለገብ ተከላካይ ለማቆየት ውሳኔ ማሳለፋቸው ይነገራል። የቸልሲው ተከላካይ ትሬቨር ቻሎባ ከክለቡ ሊለቅ ነው ቢባልም ሰማያዎቹ ግን ከሱ ይልቅ ሌሎች ተጫዋቾችን መሸጥን ይመርጣሉ። የ25 ዓመቱ ተጫዋች ባለፈው የውድድር ዓመት አጋማሽ ላይ ከውሰት ከተመለሰ በኋላ ለቸልሲ በትልቅ ደረጃ መጫወት ችሎ ነበር። ትሬቨር ቻሎባ ከክሪስታል ፓላስ መልስም ለቸልሲ በጣም ጠቃሚ ነበር። ተከላካዩ ባደረገው እንቅስቃሴ የቸልሲ ሰዎችን አስደንቋል። ሁለገብነቱ ለሰማያዎቹ ጉርሻ ነው። ቸልሲ በዚህ ክረምት በርካታ ተጫዋቾችን ሊሸጥ ይችላል። ትሬቨር ቻሎባህ ግን የክለቡ ትልቅ ሀብት ነው። ስለሆነም ደግሞ በቀጣይ ዓመት በዚህ ቡድን ውስጥም የምንመለከተው ይሆናል ተብሎ ነው የሚታሰበው። ትሬቨር ቻሎባ እንደ መሀል ተከላካይ እንዲሁም የመስመር ተከላካይ ሆኖ መጫወት የሚችል ነው። ቻሎባ ለቸልሲ ወሳኝ ተጫዋች ነው። በዚህ ክረምትም ሊሸጡት አላሰቡም። ይህ በእንዲህ እንዳለ ከፉትቦል ኢንሳይደር የወጣ ዘገባ በርካታ የፕሪሚየር ሊግ ክለቦች ተከላካዩን ይፈልጋሉ ተብሏል። የጣሊያኑ ሻምፒዮን ናፖሊም ሁኔታውን እየተከታተለ ነው። የ25 ዓመቱ ተጫዋች ጥራት ያለው ተጫዋች ስለመሆኑ ምንም ጥርጥር የለውም። በቀድሞ የቸልሲ አሰልጣኝ ፍራንክ ጄምስ ላምፓርድ ራስ ወዳድ ያልሆነ ተብሎ መጠራትም ችሎ ነበር። አሁን ላይ ተከላካዩ በክለቡ ማቆየት ለቸልሲ ቅድሚያ የሚሰጠው ጉዳይ ነው። ቸልሲ በሚቀጥለው የውድድር ዘመን በአውሮፓ ቻምፒየንስ ሊግ ላይ ይወዳደራል። ለዋንጫ መታገል ይፈልጋሉ። የበለጠ ጥራት ያለው ቡድን ያስፈልጋቸዋል። እንደ ቻሎባ ያሉ ሁለገብ ተጫዋቾችም ማቆየት ጥቅሙ ብዙ ነው። ይህ በእንዲህ እንዳለ ደግሞ ተከላካዩ የልጅነት ክለቡን የሚለቅበት ምንም አይነት ደግሞ ምክንያት የለውም። ቻሎባ ከበርካታ ክለቦች ፍላጎት ቢኖርም ለመልቀቅ ግን ያስገድዳል ተብሎ አይታሰብም። ቻሎባ ወደፊት ቸልሲ የማይነካ ተጫዋች ሆኖ ራሱን ለመመስረትም ይፈልጋል። እንደገና በእንግሊዝ እግር ኳስም ከፍተኛ ደረጃ እንደሚሰጣቸውም ተስፋ ያደርጋል። ቸልሲዎች በቅርብ የውድድር ዘመን ጥሩ ደረጃ ላይ አይደሉም። እናም ደግሞ ወደ ቀድሞ ዝናቸው ለመመለስም ጥራት ያላቸው ተጫዋቾች ይፈልጋሉ። ምርጥ ተጫዋቾችንም ማቆየት ለእነሱ ቅድሚያ የሚሰጠው ጉዳይ እንደሆነ ጭምር ነው የሚነገረው።
ቸልሲ ውዱን አማካይ ለማዘዋወር ይፈልጋሉ። ቸልሲዎች በክረምቱ የዝውውር መስኮት የኖቲንግሃም ፎረስቱን አማካይ ሞርጋን ጊብስ ዋይትን የማስፈረም ፍላጎት አላቸው። የ25 ዓመቱ ኮከብ ለኖቲንግሃም ፎረስት ትልቅ ስራን ሰርቷል። በሁሉም ውድድሮች ላይም ባለፈው የውድድር ዓመት 7 ግቦችን አስቆጥሯል፣ 10 አሲስቶችንም አድርጓል። አማካዩ በመጨረሻው ሶስተኛው የሜዳ ክፍል ላይ ተጨማሪ ፈጠራን ለሚያስፈልገው ቸልሲ ጥሩ ግዢ ሊሆን ይችላል። ጊብስ ዋይት በ10 ቁጥር ሚና ውስጥም ቁልፍ ተጫዋች መሆን ይችላል። በመስመር በኩልም የመጫወት አቅም አለው። ጊብስ ዋይት በመጨረሻው ሶስተኛው የሜዳ ክፍል ላይ የፈጠራ ችሎታ ብዙ ነገር ይጨምራል። እንደ ቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ዘገባ ከሆነ ቸልሲዎች የአማካዩን ሁኔታ እየተከታተሉ ነው። ተጫዋቹ እነሱን የመቀላቀል ፍላጎት ይኖረዋል። በሚቀጥለው የውድድር ዘመንም በቻምፒየንስ ሊግ መጫወት ይፈልጋል። አርሰናልም ከጊብስ ዋይት ጋር ስሙ ተያይዟል። ሚኪ ብራውን በፉትቦል ኢንሳይደር ላይ ሲናገር ሞርጋን ጊብስ ዋይት ቸልሲዎች እንደሚመለከቱት ሰምቻለሁ። እሱ በጣም ጎበዝ ተጫዋች ነው። በመሀል ክፍላቸው ላይም ጉልበትና ጥራትን ያመጣል። እነሱ የሚፈልጉትንም ማቅረብ ይችላል። አትሌቲክ ነው። እንዲሁ ደግሞ በሁሉም በሜዳዎች ላይ ደግሞ ጫፎች ላይ ትልቅ ለውጥን ማምጣት የሚችል እንደሆነ ይነገርለታል። በቻምፒየንስ ሊግ መጫወት ስለሚፈልግ በዝውውሩ ላይ ፍላጎት ይኖረዋል። ጊብስ ዋይት በኖቲንግሃም ፎረስት የማይነካ ንብረት ነው። እሱን በቀላሉ ሊያጡት አይፈልጉም። ለሱ ፊርማ ትልቅ ዋጋ ሊጠይቁም ይችላሉ። ነገር ግን እሱን የማጣት ስጋት ግን እንዲሁ ስላለባቸው የእሱ ምትክ ሊሆኑ የሚችሉ ተጫዋቾችን እየተመለከቱ ነው። ይህ በእንዲህ እንዳለ ቼልሲዎች ወደ ቻምፒየንስ ሊግ ተመልሰዋል። እናም ተጨማሪ ጥራት ያላቸው ተጫዋቾችም እንግዲህ ወደ ቡድኑ ለመጨመር ይፈልጋሉ። በሚቀጥለው የውድድር ዘመን ደግሞ ጥሩ መስራት ከፈለጉ በመጨረሻው ሶስተኛው የሜዳ ክፍል ላይ ተጨማሪ ፈጣሪ ተጫዋቾችን ይፈልጋሉ። በዚህ ክረምት በቼልሲ ጥራት ያላቸው ተጫዋቾችን ማስፈረም ቅድሚያ ይሰጠዋል። የ25 ዓመቱ ተጫዋች በፕሪሚየር ሊጉ የተረጋገጠ ተጫዋች ነው። እናም በስታንፈርድ ብሪጅ ላይ ፈጣን ተጽዕኖ መፍጠርም ይችላል። ስለሆነ ሞርጋን ጊብስ ዋይትን ማምጣት ደግሞ በቸልሲ ትልቅ ቦታ የሚሰጠው ይሆናል ተብሎ ነው የሚታሰበው። ንግግሮች በመካሄድ ላይ ናቸው። ኒውካስል ዩናይትዶች 30 ሚሊዮን ፓውንድ የተገመተውን ተጫዋች ለማስፈረም እንቅስቃሴ ጀምረዋል። ኒውካስል ዩናይትድ በዚህ ክረምት ጥራት ያለው ግብ ጠባቂን ለማስፈረም እየፈለጉ ሲሆን ዓላማቸው ደግሞ ጄምስ ትራፎርድ ከሆነ ሰነባብቷል። ስካይ ስፖርት እንደዘገበው የ22 ዓመቱ ግብ ጠባቂን ለማስፈረም ንግግሮች የጀመሩ ሲሆን በርንሌ በ30 ሚሊዮን ፓውንድ የዝውውር ሂሳብ ሊለቁት ይችላሉ። ኒውካስል ከዚህ ክረምት ግብ ጠባቂውን እንደሚያመጡት እንግዲህ ተስፋ ያደርጋሉ። ለዋና ግብ ጠባቂው ቦታ ከኒክ ፖፕ ጋር እንደሚወዳደርም ይጠበቃል። ነገር ግን መደበኛ የጨዋታ ጊዜ እንደሚፈልግ መገመት ተገቢ ነው። ትራፎርድ በማንቸስተር ዩናይትድ ራዳር ላይም ያለ ተጫዋች ነው። ነገር ግን ኒውካስል በግብ ጠባቂ ዝውውር ላይ ሊጠቀም ይፈልጋል የሚል መረጃ ነው እየወጣ የሚገኘው። የግብ ጠባቂ ቦታ በኒውካስል ዩናይትድ መሻሻል የሚያስፈልገው ትልቅ ቦታ ነው። ኒውካስል በእንግሊዝ ውስጥ ካሉ ምርጥ ወጣት ግብ ጠባቂዎች አንዱን ማስፈረም መፈለጉ ጥሩ ውሳኔ ነው። ትራፎርድ ባሳለፈው የውድድር ዘመን በቻምፒየንሺፕ በበርንሌ በ45 ጨዋታዎች 29 ጊዜ መረቡን ሳያስደፍር መውጣት ችሏል። የ22 ዓመቱ ተጫዋች ባለፈው የውድድር ዓመት ከበርንሌ ጋርም ያደረገው የቻምፒየንሺፕ ቆይታ ልዩ ነበር። አሁን ላይ እድሉ ከተፈጠረ ኒውካስልን ለመቀላቀል ሊፈተን ይችላል። ጄምስ ትራፎርድ የኒውካስል ዩናይትድ ዝውውርን ሊወደው ይችላል። ማክፓይሶቹ አስደሳች ፕሮጀክት አላቸው። ጥሩ ችሎታ ያለው ቡድንም አላቸው። ለቀጣዩ የውድድር ዓመትም የቻምፒየንስ ሊግ ቦታን እንዳገኙ ጭምር ነው የሚታወቀው። ኒውካስል በዓለም ላይ ካሉ ሀብታም ክለቦች መካከል አንደኛው ሲሆኑ ለግብ ጠባቂው 30 ሚሊዮን ፓውንድ የመክፈል አቅም አላቸው። ኒውካስል በሚቀጥለው የውድድር ዘመን በቻምፒየንስ ሊጉ ጥሩ መስራት ከፈለጉ ቡድናቸውን ማሻሻል አለባቸው። የበለጠም ጥራት ያለው ቡድን ያስፈልጋቸዋል። እንደ ትራፎርድ ያሉ ተጫዋቾችን መፈለጋቸው ደግሞ ምንም የሚያስደንቅ ጉዳይ የለውም። ይህ በእንዲህ እንዳለ በርንሌ ወደ ፕሪሚየር ሊጉ ማደጉን አረጋግጠዋል። እናም ቁልፍ ተጫዋቾቻቸውን ማጣት አይፈልጉም። ሆኖም ኒውካስል ዩናይትድ ለአብዛኞቹ ተጫዋቾች ማራኪ መዳረሻ ይሆናል። እናም በርንሌዎችም ተጫዋቹን እንዲሸጡት ሊፈተኑ ይችላሉ ተብሎ ነው የሚታሰበው። ሪያል ማድሪድ በጁላይ ወር ለቲቦ ኩርቱዋ አዲስ ኮንትራት ለመስጠት መዘጋጀቱ ተነግሯል። ሎስ ብላንኮቹ በ2024-25 ተስፋ አስቆራጭ የውድድር ዘመንን ካሳለፉ በኋላ አዲስ ዘመንን እንግዲህ በጉጉት እየተጠባበቁ ነው። የቀድሞው የሪያል ማድሪድ አማካይ ሻቪ አሎንዞ የክለቡ ዋና አሰልጣኝ ሆኖ የተሾመው ባለፈው ወር የካርሎ አንቸሎቲን መልቀቅ ተከትሎ ሲሆን አዲሱ አለቃ በዚህ ወርም መጨረሻ ላይ የስፔኑን ኃያል ክለብ በክለቦች የዓለም ዋንጫ ላይ ይመራል። ሪያል ማድሪድ የቀይ መስመር ተከላካዩን ትሬንት አሌክዛንደር አርኖልድን እና የመሃል ተከላካዩን ዲን ሃውችሰንን እንዲሁ ለመጨመር የአሎንሶን ቡድን አጠናክረውለታል። ተጨማሪ ፊርማዎችንም ለማምጣት ቢሞክሩም ሪያል ማድሪድ አሁን ባለው ቡድናቸው ውስጥ ያሉትን ቁልፍ ተጫዋቾች የወደፊት ዕጣ ፈንታ ለማስጠበቅ ከፍተኛ ፍላጎት አላቸው። ሎስ ብላንኮቹ በሳንቲያጎ ቤርናቢው ሊያቆዩ ከሚፈልጓቸው መካከል ቲቦ ኩርቱዋ አንደኛው ሲሆን
ልምድ ያለው ግብ ጠባቂ ኮንትራቱ የመጨረሻ 12 ወራት ሊገባ ነው። ጋዜጠኛ ፋብሪሲዮ ሮማኖ እንዳለው ከሆነ ሪያል ማድሪድ በቅርብ ጊዜያቶች ውስጥም ለቲቦ ኮርቶባ አዲስ ኮንትራት ለማቅረብ ከወዲሁ እቅድ ነድፏል። ማድሪድ በሚቀጥለው ወር መጀመሪያ ላይ ለግብ ጠባቂው አዲስ የኮንትራት ፕሮፖዛል እንደሚያቀርብ ተነግሯል። ሪያል ማድሪድ በቤልጅማዊው ግብ ጠባቂ በጣም ደስተኞች ናቸው። እናም በክረምቱ እንግዲህ ከማለቁ በፊት አዲስ ውልም እንደሚያስፈርሙት ይጠበቃል። ኮርቶዋ ለሪያል ማድሪድ ካለው ጠቀሜታ አንጻር አዲስ ኮንትራት በቶሎ እንዲሰጠው ነው የሚፈልገው። ቲቦ ኮርቶዋ በሳንቲያጎ ቤርናቢው በ7 ዓመታት ቆይታ ከዓለም ምርጥ ግብ ጠባቂዎች አንዱ መሆን የቻለ ሲሆን በሪያል ማድሪድ ቡድን ውስጥም ካሉት በጣም አስፈላጊ ተጫዋቾች መካከል አንደኛው እንደሆነ ይታሰባል። የ33 ዓመቱ ተጫዋች ለሎስ ብላንኮቹ ባደረጋቸው 282 የውድድር ጨዋታዎች 111 ጊዜ መረቡን ሳያስደፍር መውጣት ችሎ እንደነበረም የምናስታውሰው ነው። ኮርቶዋ በአሎንሶ ስር ቁልፍ ሚና መጫወቱን የሚቀጥል ቢሆንም የምክትሉ አንድሬ ሉኒን የወደፊት እጣ ፈንታ ላይ ግን እርግጠኛ ያልሆነ ነገር አለ። የዩክሬኑ ኢንተርናሽናል ግብ ጠባቂ በሪያል ማድሪድ እንደ ምትክ አማራጭም ለመጠቀም ወይም ደግሞ ሌላ ቦታ የመጀመሪያ ምርጫ ግብ ጠባቂ ለመሆን መልቀቅ መፈለገ ጉዳዩን በቅርብ መፍትሄ ያገኛል ተብሎ እንዲጠበቅም አድርጎታል የሚል መረጃ ነው እየወጣ የሚገኘው። የአስተን ቪላው አማካይ በክረምት መውጣት እንደሚፈልግ መረጃዎች ያሳያሉ። ዩሪ ቴሌማንስ በክረምት የዝውውር መስኮት ከአስተን ቪላ ለመውጣት በሩን ክፍት አድርጓል። የ28 ዓመቱ ተጫዋች በነፃ ዝውውር ከሌስተር ሲቲ የመጣ ሲሆን ያለፉትን 2 የውድድር ዘመናት በዌስት ሚድላንድስ አሳልፈዋል። በሁሉም ውድድሮች በ99 ጨዋታዎች 8 ጎሎችንና 18 አሲስቶችን በማድረግ ቤልጅማዊው ኢንተርናሽናል በኡናይ ኤምሪ ስር በጣም ወሳኝ ከሆኑ ተጫዋቾች አንደኛው ነው። ሆኖም ግን ቪላ የፕሪሚየር ሊጉን ትርፍና ዘላቂነት ደንብ ጋር ችግር አለበት ተብሎ የተጠረጠረ ሲሆን ቢያንስ አንድ ትልቅ ተጫዋች ከለቀቁ ካሉበት ችግር መውጣት ይችላሉ ማለት ነው። ቴሌማንስ ወደ ሌላ ቦታ ከሄደ ንጹህ ትርፍ ሊያስገኝ የሚችል ይሆናል። ስለሆነም ቪላ ዝውውሩን ይፈልገዋል ተብሎ ነው የሚታሰበው። በአሁኑ ጊዜ ከቤልጅየም ጋር የሚገኘው ቴሌማንስ በሳምንቱ መጨረሻም ስለ ወደፊቱ ጊዜ ተጠይቆ እንግዲህ ቪላ ቴሌማንስ እንግዲህ በመወከል በኡናይ ኤምሪ ስር መጫወት እንደሚያስደስተው ቢያውቅም ለአዲስ ፈተና ግን በሩን ክፍት አድርጎ ተጫዋቹ ቀዳሚ ፍላጎቱ በቪላ መቆየት ቢሆንም ቪላዎች ግን ለዝውውሩ ክፍት ይመስላሉ። ቴሌማንስ ስለ ቆይታው እንዲህ ሲል የተናገረው በእርግጥ በዚህ ውድድር ዘመን 5 ጎሎችን ማስቆጠርና 10 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችያለሁ። ነገር ግን በቡድን ያጫወት ላይ ተጽዕኖ ነበረኝ፣ ወጥ ሆኜ ነበር። እናም በውድድር ዘመኑ በሙሉ ቡድኑ የተሻለ ይመስለኛል። በመቆየት ወይም መልቀቄን በተመለከተ ግልጽ የሆነ ነገር የሚከለክል ነገር የለም። ነገር ግን በአስተን ቪላ ጥሩ ስሜት ይሰማኛል። በክለቡና በአሰልጣኙ ትልቅ እምነት ይሰማኛል። ዋናው ውሳኔ የክለቡ ነው። ነገር ግን ቀጣይ ዓመት በቪላ ለመቆየት ትልቅ ፍላጎት አለኝ። ይህንንም ውል እንግዲህ ሁሉም ሰው ያውቃል ሲል የተናገረው። ሆኖም ቪላ ለቻምፒየንስ ሊግ ማለፍ ባለመቻሉ ውስብስብ ሁኔታ በቪላ ቤት አለ። የክለቡ ባለስልጣናት ቡድኑን የማጠናከር ፍላጎት አላቸው። ስለሆነም የአማካዩ ሽያጭም ይጠናቀቃል። ቴሌማንስ ኮንትራቱ ሊጠናቀቅ 2 ዓመት ብቻ ነው የቀረው። በዚህ ክረምትም ሽያጩ አስፈላጊ ነገር ይሆናል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ከኛ ጋርም ስለነበራችሁ እጅጉን ከልብ አድርጌ አመሰግናለሁ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ነው ማመሰግናችሁ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።